ሰበር ዜና ዛሬ በመላው ዓለም ሰማይ ስር እጅግ አስደንጋጭና ያልተጠበቀ ዜና የተሰማ ሲሆን ይኸውም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይሎች በቁጥጥር ስር መዋላቸው ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ትዕዛዝ የተመራውና ኦፕሬሽን ቬንዙዌላ ተብሎ የተሰየመው ወታደራዊ እርምጃ ዛሬ ቅዳሜ ጥር 3 ቀን 2026 ንጋት ላይ በቬንዙዌላ ዋና ከተማ ካራካስ በሚገኘው የምዕራብ ፍሎሬንስ ቤተመንግስት ላይ በድንገት ተፈጽሟል። የአሜሪካው የዴልታ ፎርስ ወታደሮች በከፍተኛ ጥበቃ የሚጠብቀውን የፕሬዝዳንቱ መኖሪያ ሰብረው በመግባት ፕሬዝዳንት ማዱሮ እና ባለቤታቸው ሲሊያ ፍሎሬስን ከነበሩበት አንስተው የኋሊት በማሰር ወታደራዊ አውሮፕላን ወደ አሜሪካ ወስደዋቸዋል። ይህ በአጭር ሰዓታት ውስጥ የተከናወነው ኦፕሬሽን ለዓመታት ሲካሄድ የነበረውን ሁለቱ ሀገራትን ፍጥጫ ወደ አዲስ ምዕራፍ እያሸጋገረ ሲሆን ፕሬዝዳንት ትራምፕ በሰጡት መግለጫ ማዱሮ በአሜሪካ ፍርድ ቤት በናርኮ ቴሮሪዝም ወይም በአደንዛዥ እጽ ዝውውርና በሰብአዊ መብት ጥሰት ወንጀል ተከሰው ለፍርድ እንደሚቀርቡ በይፋ አስታውቀዋል። ይህንንም ተከትሎ በካራካስ ከተማ ከፍተኛ የጦርነት ድባብ የነገሰ ሲሆን ቬንዙዌላ መከላከያ ሰራዊት ድርጊቱን ግልጽ ወረራና ጠለፋ ሲል ቢኮንነውም የአሜሪካ ጦር ግን አካባቢውን በአየር ኃይል የበላይነት ተቆጣጥሮ ይገኛል። በዓለም አቀፍ ደረጃ ደግሞ የሩሲያና የቻይና መንግስታት ድርጊቱን በጽኑ እያወገዙ ሲሆን ቬንዙዌላ ውስጥ ደግሞ የተቃዋሚ ደጋፊዎች በየጎዳናው እየወጡ የለውጥ ተስፋቸውን እየገለጹ ይገኛሉ። በአጠቃላይ ማዱሮ አሁን ማያሚ በሚገኝ የፌዴራል እስር ቤት እንደሚገኙ ተረጋገጠ ሲሆን የዛሬው ክስተት በላቲን አሜሪካ ፖለቲካ ላይ ትልቅ የታሪክ ጠባሳ ጥሎ እንደሚያልፍ እየተነገረ ይገኛል። መልካም ጊዜ ይሁንላችሁ።